ሀብታም ወይም ድሃ መሆን የራስህ ወይም የራስሽ ምርጫ ነው። በርካቶች ስለ ስኬታማነት ስታስቡ ፈጣሪ ለተወሰኑ ሰዎች ብቻ ውጤታማነትና ስኬታማነትን የሰጠ ሊመስላችሁ ይችላል። ለምሳሌ ስኬታማነት በእናንተ አስተሳሰብ ሀብታም መሆን ከሆነ ፈጣሪ የተወሰኑ ሰዎችን ሀብታም የተወሰኑ ሰዎችን ደግሞ ድሃ አድርጎ የፈጠረ ሊመስላችሁ ይችላል። ነገር ግን እንደዛ አይደለም። ፈጣሪ ለሁላችንም አንድ እጅግ ደስ የሚያሰኝ ነገር ሰጥቶናል። ያም ምርጫ ይባላል። ምርጫ ለሁላችንም የተሰጠ ጸጋ ነው። ስለዚህ ሀብታም ለመሆን ወይም ድሃ ለመሆን የምትመርጡት ራሳችሁ ናችሁ። ሁሉም ሰው ሊሰራ የሚገባው አንድ ነገር አለ። ይህም ሁሉም ሰው መቀየር ያለበት አስተሳሰቡንና አይምሮውን ነው። ፈጣሪ ከናንተ የበለጠ ስለወደደኝ አይደለም ዛሬ ላይ ያለሁበት ቦታ የደረስኩት፣ ወይም ፈጣሪ መርጦ ሀብታም ስላደረገኝም አይደለም ዛሬ ላይ ሀብታም ሆኜ የምገኘው። ነገር ግን አይምሮአችሁን ስትቀይሩ ሁሉንም ነገር ማድረግ እንደሚቻል ትረዳላችሁ። ሁሉም ነገር ያለው አይምሮ ላይ ነው፣ አስተሳሰብ ላይ ነው። አስተሳሰብ ከተቀየረ ሰዎች ምንም ነገር ማድረግ ይችላሉ። በተለይም ከፈጣሪ እርዳታ ጋር ሁሉም ነገር የሚቻል መሆኑን ይረዳል። ለምሳሌ ወደ አንድ ሆስፒታል ብትሄዱ ሁል ጊዜ በሆስፒታል ውስጥ እንደኔ አመለካከት ሁለት ሰዎች ይወለዳሉ። አንደኛው ከተወለደ በኋላ ስራ ተቀጥሮ የሚሰራ ሲሆን፣ ሁለተኛው ደግሞ ያንን ግለሰብ የሚቀጥረው ነው። ምርጫው የናንተ ነው። በስራ ቀጣሪው መሆንና ወይም ደግሞ ተቀጣሪው መሆን የናንተ ምርጫ ነው። ስለዚህ ፈጣሪ የሰጠን ትልቅ ነገር ምርጫ ነው። ያንን መወሰን ደግሞ የኛ ድርሻ ነው። ሁሉም ነገር በእናንተ ምርጫና አስተሳሰብ ላይ ይመሰረታል። ሀብታም መሆን፣ ድሃ መሆን ወይም መካከለኛ ሆኖ መኖር እናንተ እንደመረጣችሁት ሆናችሁ መኖር ትችላላችሁ። ሁሉም ነገር የሚሆነው አስተሳሰብና አይምሮ ላይ ነው። የእናንተን ሐሳብ ማንም መጥቶ ሊቀይርላችሁና ሊኖርላችሁ አይችልም። ልክ እናታችሁ እንዳሰበችላችሁ ወይም ሌሎች ስለ እናንተ እንዳሰቡት ወይም ደግሞ ጓደኞቻችሁ እንዳሰቡላችሁ ሳይሆን አይምሮአችሁንና አስተሳሰባችሁን መቀየር የምትችሉት ራሳችሁና ራሳችሁ ብቻ ናችሁ። ስለዚህ ዛሬ አስተሳሰባችሁን ስለመቀየር ልታስቡ ይገባል። አንድ እጅግ አስደናቂ ሚስጥር ልንገራችሁ። ለምሳሌ በመኖሪያ ቤታችሁ ውስጥ እየተራመዳችሁ ሶፋ ላይ ቁጭ ብላችኋል። ከዛም ቴሌቪዥን ለመመልከት አስባችሁ ሪሞቱን አነሳችሁ። ሪሞቱን ካነሳችሁም በኋላ ቲቪውን ለመክፈት የኃይል መክፈቻውን ከሪሞቱ ላይ ትጫናላችሁ። ምን ትጠብቃላችሁ? ያንን ስትጫኑ የምትጠብቁት ቲቪው እንዲከፈት ነው። ቲቪውም ወዲያውኑ ያንን በተጫናችሁበት ቅስፈት ይከፈታል። ይህ እጅግ በጣም ትልቅ ሚስጥር ነው። በቁርአንም ሆነ በመጽሐፍ ቅዱስ አንድ ነገር አለ። ፈጣሪ በራሱ ምስልና አምሳል እንደፈጠረንና እንደሰራን። ልክ ፈጣሪ አዳምን ወይም አደምን ሲፈጥረው በራሱ አምሳል አድርጎ እንደፈጠረው ይናገራሉ። ታዲያ ይህ ሪሞትም ጋር ተመሳሳይ ነገር ነው። ልክ ያንን ሪሞት ስንነካው የምንጠብቀው ቲቪው እንዲበራ ስለሆነ ቲቪው ወዲያውኑ መብራት ችሏል። ሁሉም ነገር ያለው እዚህ ጋር ነው። መጀመሪያ መቀየር ያለበት አስተሳሰባችሁ ነው። ሀብታም ለመሆን ካሰባችሁ ያ ሀብት ወደ ህይወታችሁ እንደሚመጣ እርግጠኛ ሆኖ፣ ነገ አንዳች ነገር አገኛለሁ ብላችሁ ካሰባችሁ ያን ነገር እንደምታገኙ እርግጠኛ ሆኖ። እኔ በህይወቴ በርካታ ነገሮችን ጽፌ አንድም ሳይዛነፉ ሆነውልኝ ያውቃሉ። ስለዚህ አስተሳሰባችንና የምንጠብቀው ነገር ህይወታችን ላይ ትልቅ ስራ እንደሚሰራ ይህንን ልታውቁ ይገባል። ነገ ሀብታም ሆናለሁ፣ ወደፊት እዚህ ጋር እደርሳለሁ ብላችሁ ስታስቡና ስትጠብቁ ያንን ወደ ህይወታችሁ እየጠራችሁት ይመጣል። ስለዚህ ዋነኛው ቁልፍ መሰረት ያለው እዚህ ጋር ነው። አይምሮአችሁን ልታሳምኑትና ነገ ይህ ነገር ወደ ህይወቴ ይመጣል ብላችሁ ልትጠብቁ ይገባል። ያንን በምታደርጉና ለዛ በምትሰሩ ጊዜ፣ እንደዚሁም አይምሮአችሁን ለዛ ዝግጁ በምታደርጉበት ጊዜ ወደ እናንተ ያ የምታስቡትና የምትጠብቁት ነገር መምጣት ይጀምራል። ስለዚህ ልክ ሪሞቱን አንስታችሁ እንደከፈታችሁ ቲቪው እንደሚበራው ሁሉ ዛሬ የምታስቡት ሀብትና ስኬት ወደ ህይወታችሁ እንደሚመጣ እርግጠኛ ሆናችሁ ልትኖሩ ይገባል። ምክንያቱም ህይወት እምነትና መጠበቅ ጋር የተያያዘች ነች። እምነት የሌለው ሰው በህይወቱ ምንም ነገር ማሳካት አይችልም። በራሱና በሚያስበውና በሚፈልገው ነገር ላይ እምነት ያለው ሰው ግን ያንን ያመነውን ነገር ወደ ህይወቱ ማምጣት ይችላል። ስለዚህ
እምነት እጅግ በጣም የህይወትን ቁልፍ መሰረት የሚጫወት ትልቅ ነገር ነው። ምናልባት በፈጣሪ ላታምኑ ትችላላችሁ፣ አሊያም በመንፈሳዊ ነገሮች ላታምኑ ትችላላችሁ። ነገር ግን እምነት እጅግ ወሳኝ ነገር ነው። ፈጣሪ ልክ በአምሳሉ እንደፈጠረን ሁሉ እኛ ደግሞ የምናስበውን ወደኛ ማምጣት እንደምንችል ይህ ከተፈጥሮ የምንማረው ነገር ነው። ፈጣሪ በራሴ አምሳል አንዳች ነገር ልፍጠር ብሎ እኛን እንደፈጠረን እኛ ምናልባት ገነትን አሊያም ደግሞ ሲኦልን ላንፈጥር እንችላለን። ነገር ግን በአይምሮአችን የምናስበው ያ የተሻለው እኛነታችንን መፍጠር ግን ከተፈጥሮ የተሰጠን ጸጋ ነው። ስለዚህ አይምሮአችን ያሰበውን ሁሉ ማምጣት እንደሚችል ማመንና መገንዘብ ያስፈልጋል። ያንን ካመንንና ከተገነዘብን ዛሬ በወረቀቶቻችን ላይ መሆን የምንፈልገውን ነገር እንጻፍ። ያንን እንመነው። በእርግጠኝነት ቀኑን ባታውቁትም ያ ነገር ወደ ህይወታችሁ እንደሚመጣ እርግጠኛ ሆኜ እነግራችኋለሁ። ዋነኛ ልትቆጣጠሩት የሚገባው ነገር አይምሮአችሁንና አስተሳሰባችሁን ነው። እናንተ የአስተሳሰባችሁና የጭንቅላታችሁ ማስተሮች ናችሁ። የአይምሮአችሁና የአስተሳሰባችሁ ጄኔራሎች ናችሁ። የአይምሮአችሁና የአስተሳሰባችሁ ባለቤት እንደዚሁም መሪ እናንተ ናችሁ። ያንን ማንም እንዲቆጣጠረው መፍቀድ የለባችሁም። አይምሮአችሁን ሌሎች ሰዎች፣ ሌሎች ነገሮች ከተቆጣጠሩት ህይወታችሁ እጅግ አሳዛኝ ይሆናል። በተለይም አይምሮአችሁን ሰይጣንና ክፉ መንፈስ እንዲቆጣጠረው አትፍቀዱ። ያንን ከፈቀዳችሁ ህይወታችሁ እጅግ ወደማይሆን አቅጣጫ ሊያመራ ይችላል። ምክንያቱም የክፉ መንፈስ ሥራ አይምሮአችሁን ማበላሸትና ህይወታችሁን ማፍረስ ነው። ዛሬ ይህን ንግግር ስናገር ምናልባትም በፈጣሪና በክፉ መንፈስ ወይም በሰይጣን የማታምኑ ሰዎች ልትኖሩ ትችላላችሁ። ይህ ግን ለናንተ አይደለም። በክፉ መንፈስና በፈጣሪ ለምታምኑ ሰዎች ይህ ንግግር ለናንተ ነው። አይምሮአችሁን ሰይጣን ወይም ክፉ መንፈስ እንዲቆጣጠረው ካደረጋችሁ የሱ ሐሳብ የናንተን ጭንቅላት ማፍረስና ህይወታችሁን ወደ መቀመቅ መክተት ነው። ስለዚህ ጭንቅላታችሁን ከክፉ መንፈስ መጠበቅ የመጀመሪያ ስራችሁ ነው። ሁለተኛ ደግሞ አይምሮአችሁን እጅግ ከማይገቡ አሉታዊ አስተሳሰቦች ልታርቁ ይገባል። ለምሳሌ ጠዋት ከእንቅልፋችሁ ስትነሱ ዛሬ በግራ ጎኔ ስለተነሳው ቀኑ ጥሩ አይሆንም፣ ዛሬ በጣም ደብሮኛል፣ ዛሬ እንደዚህ ልሆን ነው መሰለኝ የሚሉ ሐሳቦችን ከአይምሮአችሁ በጭራሽ ልታርቋቸው ይገባል። እነዚህ አሉታዊ አስተሳሰቦች ወደ ህይወታችሁ አሉታዊ ነገሮችን ይዘው ይመጣሉ። ከዛ ይልቅ ግን ህይወታችሁ ስለተሰጣችሁ በረከቶች እያሰባችሁ ፈጣሪ ልታመሰግኑ ይገባል። ለምሳሌ ጠዋት መነሳት መቻል እጅግ ትልቅ በረከት ነው። ለምሳሌ ጠዋት ተነስቶ ቁርስ መብላት መቻል ደግሞ ሌላ ትልቅ በረከት ነው። ተነስቶ ልብስ ለብሶ ከቤት መውጣት መቻል ደግሞ ሌላኛው በረከት ነው። ስለዚህ እነዚህን ሁሉ እያሰባችሁ ፈጣሪ ልታመሰግኑ ትችላላችሁ። ጠዋት ስትነሱ ወደ ሆስፒታልና ወደ ሌሎች ስፍሮች ብትሄዱ እናንተ ማድረግ የምትችሉትን ማድረግ የማይችሉ በርካታ አሳዛኝ ሰዎችን ትመለከታላችሁ። ስለዚህ በዚህ የተነሳ ፈጣሪ ልታመሰግኑት ይገባል። ምንም ነገር እንኳን ባይኖራችሁ ዛሬን ነቅታችሁ ከእንቅልፋችሁ መነሳታችሁና በህይወት መኖራችሁ በራሱ ትልቅ በረከት ነው። ስለዚህ ፈጣሪን ማመስገንና በእነዚህ ነገሮች መደሰት ወደ ህይወታችሁ ትልቅ የሆነ ደስታንና ጥሩ ነገሮችን ይዞ ይመጣል። አይምሮን በአሉታዊ ሐሳቦች ከመሙላት በእነዚህ ድርጊቶች መሙላትና በምስጋና አፋችንን መሙላት ወደ ህይወታችን መልካም ነገሮችን ይዞ እንደሚመጣ በርካታ ጥናቶች ያረጋገጡት ነገር ነው። ስለዚህ ዋናው ስራ ያለው አስተሳሰባችን ላይ ነው። ሀብታምም መሆን እንፈልግ፣ ድሃም መሆን እንፈልግ፣ የመረጥነውን መሆን የምንችለው አስተሳሰባችን ላይ ባለው ሐሳብ ነው። እሱን ከተቆጣጠርን ህይወታችንን መቆጣጠር እንችላለን። ዛሬ ይህን ንግግር ያቀረበላችሁ ታዋቂው አሜሪካዊ ባለሀብት ዝነኛው ስቲቭ ሃርቪ ንግግር ነው። የስቲቭ ሃርቪ ንግግር እንደዚህ በአማረ መልኩ ወደ እናንተ አደረስን። ለቻናላችን አዲስ የሆናችሁ የደውል ምልክቷን በመጫንና ሰብስክራይብ በማድረግ በየዕለቱ አስተማሪ ምስሎችን ልታገኙ ትችላላችሁ። በአስተያየት መስጫው ሳጥን ውስጥ ስለማን እንድናነሳላችሁና የትኛው ሐሳብ እንዲዳሰስ እንደምትፈልጉ አስቀምጡልን። በሌላ መረጃ በሌላ አስገራሚና ወሳኝ ሐሳብ እስከምንገናኝ ሰላም።